በቃ አንተ ነገር ይበቃናል አሌሃንድሮ፣ ብታቆም ይሻላል። ቆይ ማን ብለህ ነው የምታስበው? እኔንም ልጄንም በጣም ጎርተናል። ስለዚህ አሁን የምነግርህን ነገር አድርግ፣ ሂድ በቃ። ከዚህ በኋላ ሶፊያን መፈለግን አቁም። ይቅርታ አድርግልኝ፣ ግን ከዚህ መሄድ አልችልም። የግድ ልጅህ ማነጋገር አለብኝ። አሁን ለሱ ጊዜው አልፈዋል። አለቃ እየለመንኩ ነው ያለሁት። እባክህ የምልህን ተረዳኝ። ቆይ የምልህ ነገር አይገባህም እንዴ? አንተ እኮ በጣም ትልቅ ገንዘብ የምታንቀሳቀስ ባለ ሀብት ነህ። እንደዛ ነው አይደል? ምን ዋጋ አለው? ስለ ልብ ምንም መረዳት አልቻልክም። እባክህ እንደዚህ አትሁን። አውቃለሁ ነገሮች ተበላሽተዋል። ብር ስላለህ እንደፈለግክ እሷን ማግኘት የምትችል ይመስልሃል? እንደዚህ አይነት ርካሽ ሐሳብን ከጭንቅላት ብታወጣው ነው የሚሻለ። የሚገርምህ ልጄም መቼም ቢሆን አታገኛት። እባክህን በቃ አቶ አልፎንሶ እርዳኝ። እኔ መጣላት አልፈልግም። በቃ ላናግራት ብቻ ነው መጣጤ። አንድ ማወቅ ያለብህ ነገር መቼም ቢሆን መቼ እንደ ሶፊያ ያለ ሰው ማግኘት አትችልም። አሁን ልልህ የምችለው ብቸኛ ነገር ይሄንን ነው። በቃ ደህና ሁን አሌሃንድሮ፣ ሂድ። አሌሃንድሮ እዚህ ምን ታደርጋለህ? አይሆንም ኢዛቤላ፣ አሌሃንድሮ ካደረገው ነገር በኋላ በጭራሽ ይህን ነገር ላደርግለት አልችልም። እማዬ ግን እኮ ይሄ ለእኔ ከምንም በላይ ጠቃሚ ነገር ነው። እባክሽ እንግዲያው ሳለመስማማቴን ንገሪው። እሱ እኮ እኔን ተማምኖ ነው የተቀመጠው። እድሜ ለሚጌል፣ በጣም ብዙ ነገር ማድረግ እንችላለን። አዳዲስ እቅዶች አሉን፣ የግንባታ ስራዎች አሉን። ስለዚህ አሌሃንድሮ ማወቅ ያለበት ውሳኔው የሁላችንም መሆኑን ነው። አዎ ግን እኮ እሱ ትንሽ ጊዜ ፈልጎ ነው። ወደ ራሱ እንዲመለስ እርጂው። ቢያንስ አንቺን ብትሆኝ ሚጌልን አውሪው እባክሽ እማዬ። ነገሮችን አዘግይ። ስሚ ልጄ፣ በቂ ነገር ሞክረናል። አሌሃንድሮ ነው ራሱን ከስራ ያገለለው። እኔ እንኳን በማውቀው ደረጃ ድርጅቱን እየረዳው ነው ያለሁት። የምናባክነው ጊዜ ዋጋ እንደሚያስከፍለንና ብዙ ነገር እንደሚያሳጣን ንገሪው። ስለዚህ ልትረጅኛችም ማለት ነው? ስለ እሱ ማሰብሽን የምታሳይበት ሌላ መንገድ እንደምታገኝ ስለማቅ ነው የጨከንኩብሽ። ታውቂያለሽ እማዬ፣ በእንደዚህ አይነት ነገር ልቡን እንደማገኘው እርግጠኛ ነበርኩ። ይመስለኛል ከዚህ በተሻለ አስተዋይ መሆን አለብሽ። እስቲ ሶፊያን ተመልከቻት። እሱን የራሷ ለማድረግ እኮ ምንም አይነት ስራ አላስፈልጋትም። የሆነ መንገድ እንደምታገኝ እርግጠኛ ነኝ። አንቺ እኮ በጣም አስተዋይ ነሽ። ምን ሆነሻል የኔ ውድ ልጅ? በድንገት ስለመጣው ይቅርታ አድርጊልኝ። አንቺ አትጨነቂ የኔ ውድ፣ አሌሃንድሮ ይሄዳል። ሶፊያ አንድ ጊዜ ላነጋግርሽ እፈልጋለሁ። ምንም ችግር የለውም አባዬ። ላግዝሽ? አይ አያስፈልግም። እኔ እንደሚሆን አድርጓለሁ። ምን ፈልገህ ነው? ለምን ከሚጌል ጋር እንደምትኖሪ ማወቅ ስለምፈልግ ነው የመጣሁት። ይኸውልህ ሰውዬ፣ ልጄ የምታደርገውን ነገር ለማንም ማብራራት አይጠበቅባት። አባዬ ቶሎ ነው የረሳሽ ማለት ነው? ምን? እንዴት እንደዚህ ያለ ጥያቄ ትጠይቀኛለህ? ኢዛቤላን ስትስማት በአይኔ በብረቱ እኮ ነው ያየው። ምናልባት እንደምናየው ከሆነ ለአንቺ ከአዲስ ሰው ጋር መኖር በጣም ቀላል ነው። እኔ ይህንን አላምንም። ያልከውን ነገር አታስታውስም ልበል? እንደዛ አድርገህ ከቤትህ ካስወጣኸኝ በኋላ ያሳለፍኳቸውን ቀናት መገመት የምትችል አይመስለኝም። እያስጠነቀቅኩ ነው ያሉት አሌሃንድሮ። አሁኑኑ ከዚህ ሂድላት። የእጅህን የምታገኘው ደግሞ። ሶፊያ ከዚህ ሂድ ካለችን ብቻ ነው የሚሄደው። እንዲሄድ ትፈልጊያለሽ? ሶፊያ መልሽልኝ። አዎ ብትሄድ ነው የሚሻለው አሌሃንድሮ። ደጋግሜ ያስጠንቅቄሃለሁ። ልጄ እንድትነካት አልፈቅድልህም። በቃ ሂድ። የምለውን ትሰማኛለህ አይደል? ልክ እናትህን እንዳልኳት አንተ ሚን እንድታውቅ እፈልጋለሁ። ብቻውን አይደለችም። በጣም ብዙ የሚወዷትና ለእሷ ምንም ነገር ከማድረግ ወደ ኋላ የማይሉ ሰዎች አሏት። አውቃለሁ። ይህ አዲስ ነገር አይደለም። በጣም ጥሩ። ስለዚህ የመጣኸው ይቅርታ ለማለት ከሆነ በመጣበት እግር ተመለስ። ሶፊያ ምክንያትሽን መስማት ብቻ ነው የምፈልገው። ምኑን ነው መስማት የምትፈልገው? በጣም ነው እኔን የጎዳኸኝ እና እኔ ለየትኛውም ነገር ተጠያቂ አልሆንም። በቃ ያሉህን ሰምተሃል። ብትሄድ ነው የሚሻለው። ያለችህን ሰምተሃል አይደል? ከዚህ ሂድ። ከበቂ በላይ ነው የጎዳሃት። እሺ፣ መልካም ጊዜ ሶፊያ። ጋዜጣ ላይ የሚወጣውን ፎቶ የምንነሳበትን ቀን ወስነዋል። ስለዚህ በጊዜ ልንገኝላቸው ይገባል። እሺ የእኔ ፍቅር፣ ቀጣይ ሳምንት ግን ብዙ ስራ ይበዛብኛል። ስብሰባም አለኝ። ታዲያ ስብሰባውን ቀይረዋ። ደግሞ አሁን እኮ ስብሰባዎቹን ማስተላለፍ ለአንተ ከባድ አይደለም። ዋና ስራ አስኪያጅ አይደለህ? እሺ፣ ማድረግ የምችለውን ነገር እሞክራለሁ። እና ደግሞ አንዳንድ ቫኔሳ የጠቆመችን ቦታዎችን ለማየት ሞክሬ ነበር። በዛ ላይ ደግሞ ለቤት አፈላላጊዎችም ያለውን ነገር እንዲያሳውቁ ይነግሬያቸዋለሁ። ስለዚህ ይደውላሉ። የኔ ውድ፣ እሱ እኮ ቀስ ብለን እንደርስበታለን አይደል?
ቆይ ግን ታዲያ አንተ እስከዛ ድረስ የት እንቆያለን ብለህ አስበህ ነው? እንደውም ምን መሰለህ፣ በቃ እርሳው። እኔ አንዳንድ ቤቶችን አይና ከዛ የተመቸኝ ካለ እነግርሃለሁ፣ ታያቸዋለህ ማለት ነው። በነገራችን ላይ የአሌሃንድሮ መኖሪያ አካባቢ ያለ አንድ ቤት አለና እሱን ለማየት ቀጠሮ አስይዣለሁ። ቆይ ለምን እዛ ሆነ? ለምን እዚያ ሆነ ማለት ሎስ ካቦ ውስጥ ቆንጆ የመኖሪያ ቤት ያለበት አካባቢ እሱ ስለሆነ ነው የመረጥኩት። ምን ነው ችግር አለ? እየፈተሽኝ ነው እንዴ? እኔ ፍቅር አንድ ነገር እንድታውቂ ይፈልጋለሁ። እየሰማሽኝ ነው አይደል? እየሰማሁህ ነው። አንቺ እስከፈለግሽ ድረስ ምንም ነገር አድርጋለሁ። የምርህን ነው? አዎ አንቺ ሁሉም ነገር ይገባሻል። እስከፈለግሽ ድረስ እኔ ለማድረግ ፈቃደኛ ነኝ። እኔም እሱን ነው ማወቅ የምፈልገው። በዚያ ሰውዬ የተነሳ በቂም ባፍስሰሻል። ከዚህ በኋላ ማልቀስ የለብሽም። ቆይ ለምንድን ነው ግን ይሄ ሁሉ ነገር እየሆነ ያለው አባዬ? የኔ ውድ ንጹሕ ልብ ነው ያለሽ፣ ግን ደግሞ ይህ ሁሉ ነገር ለዚህ ሰውዬ አይገባም። በፍጹም። ካርመን ትክክል ናት ሶፊያ። አሁን ማድረግ ያለብሽ እሱን ከህይወትሽ ማስወጣት ነው። አዎ፣ በዚያ ላይ ደግሞ የመጣው ለይቅርታ አይደለም። የመጣው ለምን ከሚጌል ጋር እንደምትኖሪ እንድታስረጅ ነው። ሲጀመር መምጣት ያለበትም ይሄን መልስ ፈልጎ መሆን አልነበረበትም። ስለ ቀና እኮ ነው ወደዚህ ሊመጣ የቻለው። በጣም ነው ማመን የከበደኝ። እንዴት ነው በዚህ ጊዜ ውስጥ እንደረሳሁት የሚያስበው? እሱ ራሱ አይደል እንዴ ከኢዛቤላ ጋር ለመሆን ወስኖ ሄደው? ወይ ምን አድርጊ ነው የሚለኝ አባዬ? ውይ የኔ ውድ፣ የኔ ውድ ከዚህ በላይ አታልቅሽ፣ አታልቅሽ፣ በቃ አታልቅሽ እባክሽ። የኔ ቆንጆ፣ ለዚህ እኮ ነው እንድታገኙ ያልፈለግኩት። ውይ አባዬ፣ በቃ ምንም ችግር የለውም። አንተ ምንም ማድረግ አትችልም ነበር። እና ደግሞ ካለፉት ቀናት እንደተረዳሁት ከሆነ ለእኔ የሚሻለኝ አሌሃንድሮን ከዚህ በኋላ መተው ብቻ ነው። አዎ አዎ። ሰላም የኔ ውድ፣ እንዴት ነህ? ተይ ቆይ፣ ምንድን ነው የተፈጠረው? ምን ሆነ ነው? ብቻዬን መሆን ነው ፈልገው። ለምን? ቆይ ምን ተፈጥሮ ነው? ነገ እናወራለን። ብቻዬን መሆን ነው የምፈልገው። ስማይ፣ ቆይ ለምንድን ነው እንደዚህ ሆንክ ያለው? ብቻዬን መሆን እፈልጋለሁ ነው ያልኩት። ትልቅ ነገር ነው እንዴ? አይ አይደለም፣ ችግር የለውም የኔ ውድ፣ ግን ምንም ነገር ካስፈለገ ከጎን እሆናለሁ። በኋላ እንገናኛለን። አሌሃንድሮ፣ ወዴት ነው የምትሄደው? አሌሃንድሮ፣ ምንድን ነው የሆነው? እኔ እንጃ፣ ምን አውቃለሁ። ግን ሁሌም እንደዚህ የሚሆነው ከዛ ሶፊያ ጋር የሆነ ነገር ውስጥ ሲገባ ነው። ያቺ ሴት ግን ለምንድን ነው በሰላም ከህይወቱ ውልቅ ብላ የማትወጣው? እንግዲህ ዕቃችን በሙሉ አሁን ቦታ የያዘ ይመስለኛል። አዎ ይህ ጓደኛዬን ቀስ በል እንጂ ፋውስቶ። ይቅርታ ጓዳሎፔ፣ ሁሉንም ዕቃዎቼን መጠቀም እንችላለን አይደል? ብዙ ነገር ግን አይደለም፣ ግን ዕቃዎቹ የኔ ናቸው። አዎ ጓደኛዬ፣ ሁላችንም ተባብረን ለምግብ ቤት የሚሆነንን ሌላ ቦታ መፈለግ አለብን። እሺ፣ ግን እንዴት ነው ያሰብከው ቦታ አለ እንዴ? አይ እውነት ለመነጋገር የለም፣ ግን ደግሞ አያቅተንም፣ እንፈልጋለን። ቆይ ደግሞ ሌላ ቦታ ማግኘት ካልቻልን? አይ ጓደኛዬ ተው እንጂ፣ እኛ እንግዲህ አንድ ላይ ሁነን ሰርተን እንከፍላለን። አይ እንደዚህ በቀላሉ ጓደኛ? አዎ እንደዚሁ በቀላሉ። አይ እንደዛ አይሆንም። እኔ ደግሞ ሌላ ቦታ አለ ባይ ነኝ። ከኛ የሚጠበቀው መፈለግ ነው። ስለዚህ በቃ ከነገ ለምን አንጀምርም? አዎ ፈጠን ብንል ነው የሚሻለው። አዎ እኔ በዚህ እስማማለሁ። ነገ በጧት ተነስተን ሁላችንም ስራ መፈለግ ነው ያለብን። እንዴት ነው? እኔና ካርመን መምጣት አንችልም ወይስ እንችላለን? እንችላለን እንጂ። እንምጣ። እሺ፣ ሰብሰብ ብለን እንፈልጋለን። ምንጊዜም ቢሆን ተመልሰን በእግራችን መቆም እንችላለን። ምንጊዜም ቢሆን እንቆማለን። አንድ ላይ ሆነን እጃችሁን እዚህ ላይ አድርጉ። ሁላችሁ አንድ ላይ። ከዛ በቃ ዕቃችንን እንዳለ ከምግብ ቤቱ አውጥተን ሌላ ቦታ አስቀመጥ ነው። አባትሽ ግን እሱን እንደሚፈልግ እርግጠኛ ነሽ? አይ አይደለም፣ ግን ደግሞ ሚጌል ሌላ ቦታ በአዲስ መልኩ እንደሚጀምር እርግጠኛ ነኝ። እባክሽ እሺ በይኝና አንድ የሆነ ነገር ላድርግ። አይ አይሆንም ሚጌል፣ በጣም ነው የማመሰግነው። ለምን ግን እርዳታዬን መቀበል እንደማትፈልጊ አላውቅም። አንተ እኮ በጣም ረድተኸኛል። በድጋሚ መንገድ የሚሰራ ትልቅ ቡድን አለኝ እና ደግሞ የአባትሽን ችግር በሰከንድ ውስጥ ሊፈቱት ይችላሉ። እኔን ለማድረግልሽ ነገር ምንም ምላሽ አልፈልግም። ግን እኮ ይሄ ትክክል አይደለም። ከልቤ ነው። ሶፊያ እባክሽ ስማኝ፣ እዚህ ያለሁት አንተን ለመርዳት ነው። ሌላ ምንም ምክንያት የለኝም። ስማኝ፣ ግን ደግሞ አንተ ሞንክ ሌላ ሰው እዚህ ያለሁት እርዳታ ፈልጌ እንደሆነ እንድታስበው አልፈልግም። ማን ነው ደግሞ እንደዛ የሚያስበው? አሌሃንድሮ፣ እውነቱ እሱ ነው። ሚጌል ቅድም መጥቶ ምግብ ቤት ሊያገኘኝና ለምን ከአንተ ጋር እንዳለው ሊጠይቀኝ ሞክሮ ነበረ። በቃ ይኸው ነው። ታዲያ ምን ብለሽ መለሽለት? ምንም። ግን ምናልባት ጥያቄው ይቅርታ ቢሆን ኖሮ በሚገባ ነግረው ነበር። እንደዛ ስላልሆነ እኔም አላስረዳውም።
አሌሃንድሮ ምን እየሆነ እንደሆነ አላውቅም። ግራ እየተጋባሁ ነው ያለሁት። ምንም ነገር ባደርግለት በጭራሽ ወደ ትክክለኛ ማንነቱ መመለስ እንደማይችል እየተሰማኝ ነው። አሁንማ በቃ ውስጡ ያለውን ነገር አምቆ ይዞታል እና ማንም ስሜቱ ማወቅ አልቻለም። በጣም እርግጠኛ ነኝ እንደዚህ የተናደደው ከሚጌል ጋር መስራት ስላለብን ነው እና ደግሞ ሶፊያ ከሱ ጋር እንዳለች ስላወቀ ነው። ታዲያ እሺ ምን እናድርግ? ከእኛ ቁጥጥር ውጭ እየሆነ ያለ ነው እኮ የሚመስለው። እኔ እንጃ አላውቅም። ምን ማድረግ እንዳለብን ራሱ አላውቅም። እማዬንም ማሳመን አልቻልኩም። እሷ ከሚጌል ጋር ያለንን ስራ ማቆም አትፈልግም። እኔም አላውቅም። ምናልባት ለትንሽ ጊዜ ብንርቀውስ? ራሳችንን ከሱ ብናርቅስ? ምናልባት አይ እኔ ለደቂቃም ቢሆን ከጎኑ በጭራሽ መራቅ አልፈልግም። እሱን ማድረግ የማልፈልገው ደግሞ ደግሜ ላጣው ስለማልፈልግ ነው ቫኔሳ፣ ሌላ ለምንም አይደለም። ስሚኝ፣ በጭራሽ አታጭውም። እንደውም የራሱን ጊዜ ወስዶ እንዲያስብ ነው የምታግዥው። እኔ በበኩሌ ግን ለብቻው ትቼው ያቺ ከምትወስደው ከጎኑ ሆኜ የሚያስከፍለኝን ነገር በሙሉ እየከፈልኩኝ ብረዳው ይሻላል እንጂ ለዛች ማትረባ ልጅ አልሰጠውም። ሶፊያ፣ የሆነ ነገር ልጠይቅሽ። እሺ። አሌሃንድሮ ግን ምን ቢያደርግልሽ ነው በዚህ ያህል መጠን ያፈቅርሽው? እኔ እንጃ። በእውነት ማወቅ ፈልጋለሁ። ከሌላ ሴት ጋር አይተሽዋል፣ ግን ደግሞ ምንም አልተቀየርሽም። በጣም ብዙ ነገሮች ነበሩ፣ ግን እነሱን ባላስባቸው ነው የሚሻለው። እና በቃ ስለሱ ማውራት ማቆም አለብኝ። እውነቱን ንገሪኝ ካልከኝ ሚጌል፣ አሁን እሱን ሳየው ሳስበውና ሳስታውሰው እናድዳለሁ። ወይ ሶፊያ፣ በቃ የምፈልገው እሱን መተው ነው። ደግሞ የሚገርመው ነገር ኢዛቤላ ሁሌም ከጎኑ አጠፋም ነበር እና በቃ ምናልባትም ይሄ የእድል ጉዳይ ይሆናል። አሁን ደግሞ ጊዜው እሷ የፈለገችበትን የምታገኝበት ነው። እርግጠኛ ነኝ በህይወት ውስጥ በጣም ትልቅ ቦታ አላት። በዓለማችን ላይ ካለው ሰው ሁሉ ከባዱ ያንቺን አይነት ሰው ፈልጎ ማግኘት ነው። የእውነቴን ነው። ለፍቅር ያለሽ ቦታና ታማኝነትሽ በጣም ልዩ ያደርግሻል። በዛ ላይ አሌሃንድሮ የሚገባሽን አለመስጠቱ ደግሞ በጣም ነው የሚያናድደው። እኔ ከዚህ በላይ ምንም ችግር አልፈልግም። ታውቃለህ፣ ይሄ የትግል ኑሮ በጣም ምርር ነው ያደረገኝ። በቃ እንግዲህ ከዚህ በኋላ ስለሱ አትጨነቂ። ራሱ ያበላሸው ነገር ራሱን ያስጨንቀው። አእምሮሽንም ሆነ ሰላምሽን እንዲሰርቅሽ አትፍቅጂለት። እና ደግሞ ሌላው ሰው ስለሚያስበው ነገር ግድ አይስጥሽ። ለእኔ በጣም መልካም ሰው ነሽ። እንዴት አደርሽ? እንደምን አደርክ? የአንገትሽ ሐብል ያምራል። ስጦታ ነው። አስታወስኩት። አለን ጸሐፊው እንድትገዛ ያዘዛት ነው አይደል? አዎ፣ ለእኔ ነው የገዛው። ትቀበይዋለሽ ብዬ አላሰብኩም። ለምን እንደዛ አሰብክ? ዋጋው በጣም ውድ ስለሆነ። እና ታዲያ እሱ ምን ያገናኘዋል? እንዲህ አይነት ነገር ከሰዎች ጋር ራስሽ እንድታወዳድር ያደርግሻል። ስለ አንቺ ማስበው ውሸት ነበር። ካልከው ጋር ምንም አይገናኝም። ግን እንደዛም ካስብክ ማሰብን መቀጠል ትችላለህ። ግን ያው አንቺ ምንሽም የሚታመን ሰው ስላልሆንሽ ችግር የለው። ብንከባበር ግን ጥሩ ነው። እሺ፣ እንዴት አደርክ? እንደምን አደርሽ? እንዴት ነሽ? በደንብ ተኛሽ? አዎ፣ በጣም ጥሩ። ለቁርስ እየጠበቅኩሽ ነበር። አመሰግናለሁ። አንተን ማነጋገር ሁሌም ይጠቅመኛል። ምን መሰለሽ፣ ለአባትሽ አዲስ የኪራይ ቦታ ለመፈለግ እያሰብኩ ነበር። ያው ስራው እንደዚህ ሆኖ መቆየት የለበትም ብዬ ነው። በዚህ መልኩ ጭንቀትሽ ላቅልልሽ ብዬ ነው። ቆይ እኔ ልቅዳትሽ። አመሰግናለሁ። ስላሰብክልኝ በጣም አመሰግናለሁ። ማመስገን አይጠበቅብሽም። እንዴት አደራችሁ? ሰላም። እንዴት አደርሽ? ሰላም። እንዴት አደርክ? እንዴት ነሽ? እንዴት አደርሽ? እንዴት አደርሽ እህቴ? ደህና፣ አመሰግናለሁ። አመሰግናለሁ። በቃ እናንተ ብሎ እኔ ልሂድ። ምናልባት ማክስ የላክልኝ የሚል መልእክት ካለ ልሂድ። በዛ ያለ ስራም አለብኝ። እሺ በቃ። እንዴ እኔ እኮ ቁርስ ልትበላ ነበር የመሰለኝ። አይ እኔም በልቼ ነበር። ስለዚህ ብሎ እናንተ የጋራ ጊዜ አሳልፉ። ይቅርታ። ችግር የለውም። ምንድን ነው ሚጌል? ምንም ነገር አልበላም እኮ። ምንድን ነው? አልገባኝም። ምናልባት መስራት ያለበት ነገር ትዝ ብሎት ይሆናል። አይመስልሽም? በቁስ መገዛት የምትችል ሴት ናት ብለህ ታስባለህ? አሁንስ ያንተ ነገር በጣም ትክት ነው ያለኝ። መጀመሪያ ከጎንህ እንድርቅ ገፋኸኝ፣ እየተከታተልክ ደግሞ ትሰድበኛለህ። ምንድነው ችግርህ? አለንን ስለማታውቂው ነው ብላንኪታ። እንዳየሁት ከሆነ እሱ ካንተ ይሻላል። ችግር መራመድ አለመቻል ብቻ አልነበረም ሉዊስ።
ወደ ሌላ ማንነት የሚቀይር ትልቁ ችግር በራስ መተማመን አለመቻልህ ነው። ምክንያቱም አንተ ስትፈልግ በጣም ደስ የሚል ሰው ትሆናለህ። ለዛ ነበር ካንተ ጋር ፍቅር እንደያዘኝ ያሰብኩት። ነገር ግን በዚህ ጉዳይ ላይ የእውነትም ተሳስቻለሁ። እኔን የሚያስጨንቀኝ አንቺ ጉዳይ ነው። ይበቃሃል ሉዊስ። ብላንኪታ አለን የሚፈልገው ሊጫወትብሽ ብቻ ነው። ከዚህ በላይ ልሰማህ አልፈልግም። ስሚኝ፣ ከሚጌል ጋር ማን እንዳለ ታውቂያለሽ? ከማን ነው ፍቅር የያዘው? አላውቅም። ምን ነው? ሰውየው በጣም ሀብታምና ቆንጆ ስለሆነ ብቻውን ሊሆን አይችልም ብዬ ነው። እንግዲህ እኔ ማንንም አላውቅም። በጣም ይገርማል። በጣም ቆንጆ ነው እኮ ሬቤ። ውይ ብቻ ልብ አላልኩትም እንዳትይ ብዬዋለሁ። ግን ማንነቱን የበለጠ ደስ የሚለው ትልቅ ልብ አለው። ደግሞ ቀላል አይደለም። እንደሱ አይነት ሰዎችን ለማግኘት ከባድ ነው። ይህ የኤርኔስቶን የግል ጉዳዮች ጨምሮ በርከት ያሉ መረጃዎችን ያስቀመጥኩበት ካርቶን ነው። በጣም ነው የማመሰግነው። መቼ እንደምሰጥሽ ጊዜውን አላወቅኩም ነበር፣ ግን አንቺ ፈልገሽ ከጠየቅሽኝ ወዲያው መስጠት ነው ያለብኝ። ልክ ነህ። ሳስበው ይህንን ለማየት አሁን ላይ ዝግጁ ነኝ ብዬ አስባለሁ። ትክክለኛው ጊዜ ነው። እርግጠኛ ነሽ? አዎ። ይህን ምዕራፍ መዝጋትና ቢሮውን ለሌላ ሰው መልቀቅ አለብኝ። አንዳንድ ንብረቶችን ለሰው ሰጣለሁ፣ የተወሰኑትን ደግሞ አስቀምጣቸዋለሁ። ማስታወሻ ለማስቀመጥ ነው። የግል ንብረቶቹን አስቀምጣለሁ፣ ሌላውን ግን ለሰው ሰጣለሁ። በጣም ጥሩ። ኤርኔስቶ የጻፈው ደብዳቤ ግልባጭ ነው እዚህ ያለው፣ ግን ማወቅ ያለብሽ ዋናው ፖሊስ እጅ ላይ ነው ያለው። የሞባይል ስልኩን ደግሞ መልሰው ነበር። አመሰግናለሁ። የምትፈልጊው ነገር ካለ ጥሪኝ። እስከዛው ግን እኔ ቢሮ ነው ያለሁት። የእነዚህ ሆቴሎች አስተዳዳሪዎች እነዚህ መመሪያዎች ቀድሞ ነበሯቸው። ሁሉም ነገሮች በየአካባቢው ካሉ ሰራተኞች ጋር ቀስ በቀስ ተግባራዊ ይሆናል። እንደዛ ብለን ነው እቅድ ያዝነው። አሪፍ እኮ ነው ማክስ፣ በጣም ነው የማመሰግነው። ስማኝ፣ ለማንኛውም ለስራ የተፈቀደልን ጊዜ ያገባደነዋል ማለት እንችላለን። አይ ማክስ፣ ገና ነኝ። ይኸውልህ አውቃለሁ፣ ግን ደግሞ የዶክተሩን ትዕዛዝ መቀበል ጥሩ ነው። በዛ ላይ ደግሞ ሶፊያ እንድትቆጣ አልፈልግም። በነገራችን ላይ ማክስ፣ የሆነ እርዳታ ልጠይቅህ ፈልጌ ነበር። ምንድን ነው እሱ? እንደምንም ብለህ ሶፊያ የምትሰራበትን የምግብ ቤት አከራይ ፈልገው። ምንም አይነት በቂ ምክንያት ሳይሰጥ ነው ያስወጣቸው። እነሱን ለመርዳት ምን እንደተፈጠረ ማወቅ አለብን። ይቻላል፣ በቃ እስካናግረዋል። ምናልባት የሶፊያ አባት በድጋሚ ምግብ ቤቱን እንዲከፍት ማድረግ የምንችለው ነገር ካለ ጠይቀው። ጥሩ። ለመደራደር ሙሉ ነጻነት አለኝ ማለት ነው? አዎ፣ ሙሉ በሙሉ። የሆነ ነገር ማድረግ አለብን። አስቸኳይ ነው። ሚጌል፣ ለምንድን ነው ግን ይህን ያለ ሶፊያ የምትጨነቀው? ይሄ እኮ እሷ ለእኔ ካደረገችልኝ አንጻር ለሶፊያ ማድረግ ከምችለው ትንሹ ነው። ሶፊያ እኮ ለእኔ ብዙ ነገር ሆናለች። በጣም ጥሩ። ለማንኛውም እንደዋወል። ቫኒ፣ ምን እያደረግሽ ነው? ምን ተፈጠረ? ተመልከት፣ የኤርኔስቶን ደብዳቤ እያነበብኩ ነበር። እዚህ መሆን የማትፈልጊ ከሆነ ወደ ሌላ ቦታ መሄድ እንችላለን። አይ ይቅርብኝ ኤድዋርዶ። ይኸውልህ ደብዳቤውን እያነበብኩ ነበር እና የሆነ ልክ ያልሆነ ነገር አለ። ስለምንድን ነው የምታወሪው? ኤርኔስቶ ለእኔ ደብዳቤ ከጻፈ የሚጽፈው በፍቅር ቃላቶች ነው። የሞተ ቀን የጻፈው ግን ምንም የፍቅር ቃል የለውም። የሆነ ነገር ተፈጥሯል። በጭራሽ ይሄ እሱ አይደለም ወንድሜ። እንግዲህ ምናልባት ጥሩ ስሜት ላይ ስላልነበር ይሆናል። አያይ ሲጽፈው ቢረበሽም ግን በጭራሽ እንደዚህ አይጽፍም። ግን እኮ የራሱ ጽሑፍ ነው። አዎ፣ ግን ደግሞ ከኤርኔስቶ ሞት ጋር በተያያዘ ትንሽ ግር የሚለኝ ነገር አለ።
እንደምንም ብዬ ደርስበታለሁ። ስለመጣ በጣም ነው የማመሰግነው። ምንም ማለት አይደለም። ስለ ሶፊያ አባት ጉዳይ እንድናወራበት ነበር። ምንም የሚከፈል ነገር ካለ እንከፍላለን። የምፈልገው ችግሩ እንዲፈታ ነው። ታዲያ ግን እርግጠኛ ነህ ያለምንም ነገር ነው በዚህ መጠን የምትጨነቅላት? እኔ በበኩሌ ምንም መጥፎ ነገር አልታየኝም። እንዲሁም ከጠየቀኝ ልንገርህ ይመስለኛል የእሷ እዚህ ቤት መኖር ለአንተ በጣም ጥሩ ነገር። እውነት ለመናገር ለዛ ብዬ ነው ይህንም አድርገው። ሶፊያ እንደዚህ አይነት ችግሮችን ለብቻዋ መወጣት የለባት። አስፈልጋታለሁ። በነገራችን ላይ ከአሊያንድሮ የሰማኸው ነገር የለም? አይ ምንም ነገር የለም። ሁሉም ነገር እንደቆመ ነው። አልወሰንኩበትም። ነገር ግን የሂሳብ ክፍሉ የኔ መዋለ ንዋይ እንዲመልስልኝ ለመጠየቅ እያሰብኩ ነው። ያ ሁሉ ገንዘብ ያለ ስራ እንዲቀመጥ አልፈልግም። ሌላ ነገር ላይ ባውለው መርጣለሁ። ሐሳብህ በደንብ ገብቶኛል። ግን እስካሁን ከቫኔሳ የሰማሁት ምንም ነገር የለም። በጣም አዝናለሁ። አዎ በጣም ውስብስብ ቤተሰቦች ናቸው። ግን ደግሞ መካድ የሌለብኝ ጎበዝ እንደሆኑ ነው። ስለዚህ ትንሽ ታገስ። እሺ እንግዲህ አንተ ግን ከኔ የተሻለ ታውቃቸዋለህ። ይቅርታ። ደህና ሁን። ይኸውልሽ ቫኔሳ ስሚኝ፣ እነዚህ ነገሮች በሙሉ ብትረሳቸው ግን እኮ የምለውን ነገር አልተረዳኸኝም። ምን ሆነሻል? በህይወት የሌለ ሰው እየፈለግሽ እኮ ነው። ይኸውልህ የኤርኔስቶ እጅ ጽሑፍ እንደዚህ አይደለም እያልኩ ነው። ተመልከት፣ እዚህ ጋር የተጻፉት ቃላቶች በሙሉ የእሱ አይደሉም። ይኸውልሽ አሁንም ድረስ እኮ ውስጥሽን በጣም እንደሚጎዳው ይገባኛል። ግን ደግሞ በዛ ሰዓት በተስተካከለ እጅ ጽሑፍ ይጽፋል ማለት ከባድ ነው። የነበረበት ስሜት ራሱ ከባድ ይመስለኛል እህቴ። አይ የሆነ ነገርም አለ። ቫኔሳ በማይሆን ነገር ጭንቅላትሽን ማጨናነቅሽን አቆሚ። ሲጀመር እሱ እኮ ጉዳይ ተዘግቷል። ግን ደግሞ ስማኝ፣ ሁሌም እንደሚናገረው ከሆነ እሱ መጽሐፍ ላይ ጎበዝ አይደለም። እንዲሁም ነገሮችን የሚገልጽበት መንገድ በጣም የተለየ ነበረ። ከምነግርህ በላይ ውብ ነበር ወንድሜ። ግን ሁሌም ሀሳቡ እንደማይጽፍ ይናገር ነበር። በጣም ይከብደዋል። ኤርኔስቶ እንደዚህ አይነት ሰው አይደለም። እባክህ ተረዳ። አሁንም የምፈልገው እንድትረጋጊ ነው። የሆነ ሰላም የሚሰጥሽን ነገር አድርጊ በቃ። ግን ደግሞ እውነታው ምንድን ነው? በቃ ራሱን ለማጥፋት ወስኖ ነበር እና ሌላ ምንም ነገር ሊሆን አይችልም። ቆይም ይሄኛው ትንሽ ነው። አከራዩ ደግሞ በጣም ስግብግብ ነገር ነው። አስበው እስቲ፣ እሱ ላከራያችሁ በሚለው ገንዘብ መኪና መግዛት እንችላለን እኮ። ቆይ እንጂ ማሌና ውዴ ተረጋጊ። አሁንም ቢሆን በጣም ብዙ የምናያቸው ቦታዎች አሉ። አዎ እሱማ፣ ግን እስካሁን ያየነው በጣም ከባድ ነው። አዎ ማሌና ተስፋ አትቁረጪ። አንድ ቦታ መገኘቱ አይቀርም። እንታገስ። ያው ነገሩ ትዕግስት ስለሚፈልግ ነው። ፓንቾ፣ ቆይ አንተ ቀና ቀናውን ብቻ ነው የምታስበው አይደል? እኔማ ከዩሊሲስ ጋር ስለያይ ቀላል ነገር ነበር መስሎ የታየኝ። ይሄንን ሁሉ አላሰብኩትም። በቃ ግን እኮ ይገባው ነበር። ትክክል አልሰራውም አይደል? ማሌና ሁሌም ለውጥ ለበጎ መሆኑን አስቢ። እኔ እንጂ አላውቅም፣ ግን ከአዲሱ ሱቅ ጋር ሕይወትሽ የተሻለ ነገር ይዞልሽ እንደሚመጣም አስቢ። እንደዛ ነው የሚመስል? አዎ በጣም እርግጠኛ ነኝ። ይኸውልሽ አሁን ሊዩስ ድኗል። ምንም ያስጨንቅሽ ነገር የለም አይደል? እና ደግሞ ዩሊሲስንም ተገላግለሽዋል። ስለዚህ ነፃ ነሽ። ተረዳሽኝ? አሁን ለራስሽ ጊዜ የምትሰጭበትና ደስተኛ የምትሆኝበት ጊዜ ነው። ሁሌም የምትፈልጊውን ነገር የምትሰሪበት የአንቺ ጊዜ ነው። ደግሞ ከዚህ ቀደም እድሉ አልነበረሽም። አዎ አባዬ አትጨነቅ። በቃ በጣም ነው የምወድህ። እሺ መልካም ጊዜ። ቻው። ምን ተፈጠረ? አዲስ ቦታ አገኙ እንዴ? አይ እስካሁን አላገኙም። ደግሞ ምን ሊፈጠር ይሆን? እንግዲህ ያው አባዬ ችግሩ ይፈታል ነው ያለው። እኔ ግን የሱ ነገር በጣም ነው የሚያስጨንቀኝ። ሶፊያ እስኪ ማድረግ የምትፈልጊውን ንገሪኝ። ሚጌል አንተ እኮ መላክ ነህ። ያው አባዬን ታውቁት የለ በራሱ መፍታት ነው የሚፈልገው። ልክ ነሽ። ግን ሚጌል ችግሩን ለመፍታት እየሞከረ ነው ያለው። አዲስ ቦታ መከራየት እንችላለን። አንቺ እሺ ካልሽ ሁሉን ነገር ማድረግ እንችላለን። አባዬ እንዲያናግር ማድረግ እችላለሁ። ይኸውልሽ ሬቤ፣ ይህንን ነገር በራሳችን ነው ማድረግ ያለብን። እሺ ገባሽ? እሺ ለምን አንተ ስራ አትቀጥረኝም እንዴ? የምርሽን ነው የምትጠይቂው? መሞከር እችላለሁ። ምን ተፈጠረ? ፍለጋው እንዴት ነው? በጣም ከባድ ነበር። ወይኔ እኔ ማመን አልችልም። የሚከራየው ቦታ በጣም ትንሽ ነው፣ ዋጋው ግን በጣም ተወደደ። እኛ ጋርም ተመሳሳይ ነገር ነው ያለው። ወይ በጣም እና ጓደኛዬ ሳስበው ሌሎች አማራጮችን መውሰድ ሳይኖርብን አይቀርም። አንቺ ምን አይነት ስራ ነው መስራት የምትፈልግ? እኔ እንጃ አላውቅም፣ ግን ክፍት ቦታ ያለው ስራ ላይ። እሺ ምን አይነት የስራ ልምድ አለሽ? እኔ ያን አክል የስራ ልምድ የለኝም፣ ግን በፍጥነት ለምዳለሁ።
እሺ፣ ምን ማድረግ እንደምችል አስብ። እሺ፣ እናመሰግናለን ሚጌል። ጥሩ፣ ትቻችሁ ልሂድ፣ ምክንያቱም አንዳንድ ማየት ያለብኝ ስራዎች አሉ። በኋላ እናወራለን። እንዴት ነው እንደዚህ ያለ ጥያቄ የምትጠይቂው ሬቤ? ንገሪኝ እስቲ። ቆይ ምን አስበሽ ነበር ግን? ስራ እንዳገኝና አባዬን እንድረዳ አትፈልጊም እንዴ? እፈልጋለሁ፣ ግን ደግሞ ከሚጌል ጋር አይደለም። እንግዲህ በዚህ ሰዓት የማውቀው ስራ ሊሰጠኝ የሚችለው እሱ ብቻ ነው። ይኸውልሽ፣ ይሄን ያህል የስራ ፍላጎት ካለሽ እኮ የትም ብትሄጂና ስራ ብትፈልጊ እንደምታገኝ ግልጽ ነው እህቴ። ለምን ሌላ ቦታ አትፈልጊም? እሺ በቃ ይበቃሻል፣ አትበሳጪ። እሺ። በጭራሽ ሶፊያን ሄጄ ማግኘት አልነበረብኝም። ተቀመጥ እባክህ፣ ተረጋጋና ተቀመጥ። አለቃ፣ ፍቅር እኮ ትልቅ ጦርነት መሆኑን መርሳት የለብህም አይደለም? ቤተሰቦቿ እኮ አጠገቧም ሊያደርሱኝ አልቻሉ። እሱ እኮ ሊያናዳ አይገባም። እነሱ በጣም ተበሳጭተዋል። ግን እኮ እሷም ልታናግረኝ እንኳን አልፈለገችም። ቆይ እሷ ልታናግርህ ስትመጣ አንተ ተረጋግተህ ለማናገር ሞክረሃል? አልሞከርኩም። ስለዚህ ሁለታችሁም መጎዳታችሁ ግልጽ ነው። አለቃ፣ በቃ ትንሽ ለመረጋጋት ሞክር። ግን እኮ ከሚጌል ጋር ከሆነች እኔ እንዳደረግኩት እንኳን ለመታገስ አትሞክርም። የሌላን ሰው የውስጥ ሐሳብ ማወቅ ያለመቻል ችግር ይሄ ነው። በቃ ትንሽ ጊዜ ለፍና ዳግመኛ ልታናግራት ሞክር አለቃ። ከቻልክ ደግሞ ሁለታችሁም ልታወሩበት የምትችሉበት ሰላማዊ ቦታ ላይ ይሁን። ሶፊያ ሁሌም የምትለው ነገር እኔና እሷ አብረን ሆነን አሳይ ሸጠን እንድንኖር ነው። በጣም ደስ የሚል ነገር ይመስለኛል። ግን ደግሞ መጀመሪያ ፍቅራችሁ ጸንቶ መቆም መቻል አለበት። አሁንማ እሷን የምመልስበት አማራጭ የለኝም። ከዚህ በኋላ እርግጠኛ ባልሆነ ስሜት ውስጥ መኖር አልፈልግም። ሶፊያ ከሌላ ሰው ጋር ናት አይደለችም እያልኩኝ መጨናነቅ አልፈልግም። በጣም ነው የጎዳችኝ። ድጋሚ መጎዳት አልፈልግም። ቆይ አንተስ ግን ከሌላ ሰው ጋር አይደለህም? ምንድን ነው ሬቤካ? ምን ያቺ የማትረባ ከኔስቱ ጋር ምን ስታደርግ ነበር? ይበቃል ሶፊያ፣ በቃ አትበሳጪ። ሚጌል እኮ በጣም ብዙ ድርጅት ነው ያለው፣ ስለዚህ ሊረዳኝ ይችላል። አይ እኔ ግን ጥሩ ሀሳብ አይመስለኝም ሬቤ። ኡፍ በቃ እሺ። አምላኬ፣ ምን ሆነሻል? ማን የደወለው? አይሆንም። ምን ሆነሻል? ወይኔ ሬቤ፣ በጭራሽ አይሆንም። ሬቤ፣ ፈጣሪ ሆይ ይቺ የማትረባ ለምን አባቷ ብላ ነው ስልኳን የማታነሳው? ምን ከእሷ ጋር ነበር? ኤርኔስቶ ከዛች የማትረባ ጋር ምን ነበር ሲደርግ ነው? እንዴት ነኝ ነውድ? አሁን ደህና ነህ? ስለ ትናንቱ ይቅር በይኝ ኢዛቤላ። ምን ተፈጠረ? ከባድ ቀን ነበር ያሳለፍኩት። ወይ በጣም አዝናለሁ። እኔም ጥሩ ዜና ይዤ አልመጣሁም። እንዴት ማለት? ውዴ እማዬን አናግሬያት ነበርና በእውነት ነው የምልህ ለማሳመን ሞክሬ ነበር፣ ግን እንደውም በጣም ተጨቃጨቅን። ምንም አልተስማማንም። በቃ ማሳመን አልቻልኩም። ከሚጌል ጋር መቀጠል ነው የምትፈልገው? ይቅርታ አድርግልኝ። ምንም አታስቢ ኢዛቤላ። በእኔ የተነሳ ከእናትሽ ጋር ችግር ውስጥ እንድትገቢ አልፈልግም። አይ በጭራሽ አልጠበቅኩም ነበር። ፍላጎትን ስላላሳካው አዝናለሁ። እንደሱ አትበይ። ልረዳ እንደምችል አስቤ ነበር፣ ግን ሁለታችንም በትክክል እያሰቡ ነው ብላ አታስብም። በጣም አዝናለሁ። ለአንተ ባለኝ ስሜት ምክንያት እያስተዋልኩ እንዳልነበረ ነው የነገረችኝ እና ትክክል ነች። ለአንተ ያለኝ ፍቅር ከምንም ነገር በላይ ነው። እንዴ ቆይ ምንድን ነው ችግሩ? ምንም አይደለም ማለት። የሆነ ሰው ደወለልሽና በጣም ደነገጥሽ። ማን የደወለው? አይ የደወለው አልቫሮ ነበር። ቆይ ምን ፈልጎ ነው? ደሞስ ምን አስደነገጠሽ? ወደ ቤት እንደሄድ እየነገረኝ ነው። በቃ ልሂድ። ለምን? ቆይ አንዴ፣ እንደዚህ ሆነሽማ አትሄጂም። የግድ መሄድ አለብኝ ሶፊያ። እሺ ግን ራስሽን እስኪ እዩ። በጣም ተደናግጠሻል እኮ። ምንድን ነው? ከአልቫሮ ጋር መጨቃጨቅ ስለማልፈልግ ነው የሚሄደው። ግን እኮ በመሃላችሁ ሰላም እንዳለ ነበር የነገርሽኝ። ነበር ግን ያው የእሱ ነገር እኮ አይታወቅም። ስለዚህ በሄድ ይሻላል። በቃ እንገናኛለን። እሺ ቻው። በቃ ምናልባት እኔ ነበርኩ ስህተት የሰራሁት። ይኸውልህ ስማኝ፣ ከሚጌል ጋር የነበረን ስምምነት እኮ ለሁላችንም ጠቃሚ ነበር። ይሆናል። እኔ እንጃ አላውቅም። ከአንቺ ጋር መሆኔ ወደ ሶፊያ እንዳልሄድ ያደርገኛል ብዬ አስባለሁ። ደግሞ ከዚህ የባሰ ነገርም ሊመጣም አይችልም። ሶፊያ እንደሆነ ከሌላ ሰው ጋር ሆናለች። ስለዚህ ይህንን መቀበል አለብኝ።
አንተም እኮ ሄደሃል። ሁለታችንም ይሄ ግንኙነት እንዲሰራ ጥረት ካደረግን ዳግመኛ ህይወትህን መውደድ ትችላለህ። ወደ ኩባንያው ተመለስና ከሚጌል ጋር ስራ። እንድታደርግ የምንፈልገውን ነገር በሙሉ ወደ ኋላ ሳትል አድርገው። እስቲ ሞክረው። እስኪ ሁሉንም ነገር በሙሉ ኃይል ለማድረግ ሞክር። ጥዬ መሄድ አልፈልግም። መሄድ የምትፈልጊ ከሆነ ሳትነግሪኝ ሂጂ። ኤድዋርዶ፣ ምንድን ነው እሱ? ረዳትህ ከሬቤካ ጋር ግንኙነት አለው አይደል? አላውቅም። ምን ነው? አንተ ደግሞ ምን ሆነ? እባክህ አትቀልድ። አብረው እንደሆኑ እኮ አውቃለሁ። እኔ እንደማላውቅ እየነገርኩሽ ነው፣ ግን ማረጋገጥ እችላለሁ። ምን ነው? ኤድዋርዶ፣ ያቺ ሴት ከመሞቱ በፊት ስደውልለት እንደነበር አውቃለሁ። የሚገርመው ነገር ደግሞ የሞተለትም አግኝታው ነበር። ስለምን እያወራሽ ነው? የዛችን የማትረባ የስልክ ጥሪና መልእክት ኤርኔስቶ ስልክ ላይ አየሁት። እኔ እንጃ፣ እኔ የማውቀው ነገር የለም እህቴ። እንዲህ መጠየቅም አይጠበቅብህም እንጂ ተገናኝተው ነበር። ማስረጃ እጄ ላይ አለ። አሁን ያስጨነቀሽ ነገር ምንድን ነው? ቆይ ንገሪኝ። በጣም ግራ ተጋብቻለሁ። እኔ እንጃ፣ ብቻ ግን ያቺ የማትረባና ገንዘብ ወዳድ ሴት ከኤርኔስቶ ሞት ጋር የሆነ የሚያገናኛት ነገር አለ። አይሆንም። አይ አንተ እኮ ሞታል። እና ደግሞ የኔ ጥፋት አይደለም። የኔ ጥፋት አይደለም አልቫሮ። እንዴ ምን ሆንሽ? ምን ተፈጠረ? ደወለልኝ እኮ ኤርኔስቶ ደውሎ ነበር። ማን? ቆይ ምን እያልሽ ነው ያለሽው? አዎ ደወለልኝ። ከሶፊያ ጋር ሚጌል ቤት ነበርን። ከዚያ ስልክ ጠራ። ላነሳው ስል የደወለ ኤርኔስቶ ነው። ሬቤካ ምን እያልሽ እንዳለሽ አላውቅም። ይኸውልህ ተመልከት። በጭራሽ ሊሆን አይችልም። ስልኩ ማን ጋር ነው ያለው አልቫሮ? ያው ፖሊስ ጋር ነው ሊሆን ይችላል። እና ለምንድን ነው እኔ ጋር የሚደውሉት? ቆይ እንዴት ላውቅ እችላለሁ? አንተ ነው ያደረግከው አይደል? አንተ ነው የደወልከው። ቆይ ለምን ብዬ እንደዛ አድርጋለሁ? ለምን? እንጃ አላውቅም። አንተ ንገረኝ እንጂ። ራስሽን ተቆጣጠሪ። እንደዚህ መሆን የለብሽም። ተረጋጊ። ይሄን ያደረግከው ልታስፈራራኝ ፈልገህ ነው አይደል? ግን ደግሞ እኔን ችግር ውስጥ የምታስገባኝ ከሆነ እያንዳንዱን ነገር እናገራለሁ። እሺ ትለኛለህ። ከዚህ በኋላ ስለ ሬቤካ አትጨነቂ። ሁሌ እንደተጨነቅሽላት ነው እና በጣም አዝናለሁ ሶፊያ። ግን ደግሞ እናቱ አይደለሽም። ምንም እንኳን መከታተል እንዳለብሽ ቢሰማሽም ይበቃሽ። አውቃለሁ፣ ግን ደግሞ በቃ እሱን ነው መተው ያለብኝ። ያው ግን ደግሞ ለምትወስናቸው ውሳኔዎች ራሷ ኃላፊነት መውሰድ አለባት። አዎ ትክክል ነሽ፣ ልክ ነሽ። እስከ መጨረሻው ድረስ ልትጠብቂያት አትችይም። አልችልም። አሁን ደግሞ ቤተሰቦችም ስራቸውን ሊያቆሙ ነው። እሱ ነገር እኔንም ሲያሳስበኝ ነበር። ምናልባት ሚጌል የሚረዳችሁ ነገር ይኖር። አይ በምን ይረዳችኋል? እሱ እኮ ለአንቺ ትልቅ ፍላጎት ነው ያለው። እሱማ በጣም ጥሩ ሰው ነው ብላንኪታ። ሁለታችሁ ግን አብራችሁ የምትሄዱ አይመስልሽም? ቆይ ግን እስኪ እውነቱን ንገሪኝ። ሁለታችሁ እርስ በርስ ፍላጎት ያላችሁ አይመስልሽም ሶፊ? እባክህ ሬቤካን የት ላገኛት እንደምችል ትነግረኛለህ? ቆይ አንዴ፣ እኔ ባናገራት ይሻላል። ብታናግራት ራሱ እውነቱን የምትነግር ይመስልሃል? አዎ። እና ደግሞ እዛች ሴት አጠገብ እንድትደርሺ አልፈልግም። እህቴ እኮ ነሽ። አንቺ ላይ የሚደርሰው ነገር ያስጨንቀኛል። እኔ እንደሚሆን አደርጋለሁ። እሺ እባክህ ተረዳኝ ኤድዋርዶ። ይህ እኮ ለኤርኔስቶ ማድረግ ያለብኝ ትንሹ ነገር ነው። ነይ ወደዚህ። ይኸውልሽ በጣም እንዳስከፋሽ አውቃለሁ፣ ግን እንደዚህ አትሁኝ። እኔ ራሴ ይህንን ነገር እጨርሰዋለሁ። ከዛ ሁሉንም አሳውቅሻል። ደግሞ ሬቤካን ከዚህ ጋር የሚያገናኛት ነገር እንደሌለ አስባለሁ። ካለም ለእያንዳንዱ ዋጋውን ትከፍላለች። በጣም ጥሩ፣ አመሰግናለሁ። ሶፊያ ግን እኮ ሚጌል ላንቺ ስሜት እንዳለው እንዴ? ኧረ በጭራሽ የለውም። እንዴት እንደዚህ ያልሽ? ውይ ማስረጃይማ እንዴት አይኑ ክርትት እንደሚልና እንዴት እንደሚሆንልሽ አይቻለሁ። የሚያናገርሽን በፍቅር ነው። ሁለታችንም ጋር ደስ የሚል ጓደኝነት አለ፣ ግን ደግሞ በዚህ መንገድ የሚያስበኝ አይመስለኝም። እና ደግሞ አንቺም እኮ ከማንም የማያንስ ፍቅር ይገባሻል። በቃ ሶፊያ አሌሃንድሮን ለመርሳት ሞክሪ። ራስሽን ከፍቅር ማራቅ የለብሽም። አንተ ግን መተኛት አለብህ። እኔ ቁጭ ብዬ ብላንኪታን እጠብቃታለሁ። አዎ በጭራሽ አልፈልግም። እኔም ከአንቺ ጋር እቆያለሁ። እርግጠኛ ነህ? ግን እኮ ሁሌም እኔ ራሴ እንድጠብቅ ነበር የምታደርገው። አዎ ግን እሱ ያለፈ ታሪክ ነው። እስቲ ንገረኝ። እና ታዲያ አሁን ምን ተገኝቶ ነው በአቅፋ ውስጡ? ምንም አልተገኘም። ምን ሊገኝ ይችላል? ያው በጣም ተቀይረሃል ለማለት ነው። ኧረ አልተቀየርኩም። ቆይ እስኪ ግን ምን እንደዚህ እንደቀየረ ልትነግረኝ ትችላለህ? ማሌና ናት አይደል? አይደለች። የቀየረኝ ነገር ቢኖር
ከአንቺና ከልጄ መራቄ ነው። ቀላል ጊዜ አልነበረም። ያን የመሰለ ተወዳጅ ቤተሰብ እዚህ ሽማግሌ ላይ ትልቅ ቦታ ነበረው። በጭራሽ ይህንን ስህተት መስራት አልነበረብኝም ነበር። ብላንኪታ እስከምትመጣ ድረስ ቡና ትፈልጋለሽ እንዴ? አንተ የምታዘጋጀው ከሆነም አሁኑኑ ብጠጣ ደስ ይለኛል። ቆንጆ ቡና እፈላለሁ። ትንሽ ብቻ ጠብቂኝ። ቡናው በትንሽ ደቂቃ ውስጥ ይደርሳል። ሶፊ ይኸውልሽ፣ እኔን ስሚኝ። ስለ አሌሃንድሮ ማሰብ አቆሚ። እንዴት? ቆይ ግን ከሆነው ነገር በኋላ እንዴት ነው ደግሜ ሰው ማመን የምችለው? ብላንኪታ አይሆንም። ብላንኪታ እኔ ለማፍቀር እንዳልተፈጠርኩ አምኛለሁ። ከልቤ ለማፍቀር ከሞከርኩት ሰው ምን ተረፈኝ? ንገሪኝ፣ ምን ተረፈኝ? ለራስሽ ጊዜ መስጠት አለብሽ። እኔም እንዳንቺ ተሰምቶኝ ነበር። አሁን ግን ከአለን ጋር ነኝ። ስለዚህ ደስተኛ ነኝ። ለአንቺ ምን ያህል ደስ እንዳለኝ አልገባሽም ጓደኛዬ። አዎ አሁንማ በቃ በፍቅሩ መያዜን እያመንኩ ነው። በደንብ ነው የምንረዳሽ ጓደኛዬ። ስሜቱ ግን እንዴት ነው? መቼም ለየት ይላል አይደለ? ይኸውልሽ የሰዎች አስተሳሰብ ሊቀየር ይችላል። ስለ ሉዊስ በጣም ነው የምጨነቀው። አሁን ግን ተናድጄበታለሁ። ሲያስፈራራኝ ነበር። ንግግሩ ከስድብ አይተናነስ። ምን? ቆይ እንዴት? ታውቂያለሽ፣ አለን በገንዘቡ ሊገዛኝ እየሞከረ እንደሆነ ተናግሮ አስፈራራኝ። ምን አይነት ሰው ነው ግን? በፈጣሪ ምንድን ነው የሚለው? እኔም እሱን ነበር ያልኩት። ግን ደግሞ ወደ አንቺ ስንመጣ ሚጌል ለደረሰብሽ ነገር በሙሉ የምትካሽበት ሰው ሊሆን ይችላል ብዬ እያሰብኩ ነው። አይ ጓደኛ አይደለም። ከዚህ በኋላ ረዘም ላለ ጊዜ ብቻዬን መሆንና ራሴ ላይ መስራት ብቻ ነው የምፈልገው። እና ሌላ ቦታ አላገኛችሁም ማለት ነው? አዎ አላገኘንም። በቃ ቦታዎቹ በሙሉ ትንሽ ናቸው እና ውድ ናቸው። ምንም ማድረግ አልቻለም። አይ ብዙ አትጨነቂ። ታያለሽ፣ ደግሞ ባልጠበቅነው ጊዜና ሰዓት ቆንጆ ቦታ ይገኛል። ፈጣሪ ያድርገው። ቀንህ እንዴት ነበር? ያን ያህል ባይሆንም ብዙም ደስ አይልም። ምን ነው አሞ ነበር እንዴ? ልቤን ያመመኝ ብልሽ ግን ትፈርጅብኛለሽ? መቼም በብላንኪታ። አዎ እሷን ከአለን ጋር ማየቱ በጣም እየጎዳኝ ነው። ወይ ሉዊስ። ዛሬ ደግሞ አለን የሰጣትን ትልቅ የአንገት ሐብል አድርጋ አየኋት። በቃ ስለ እሷ አታስብ። እኔ ግን እንደዚህ አይነት ሰው አትመስለኝም ነበር። እንዴት? ያው በቁሳቁስ የምትታለል አይነት ሰው አትመስለኝም ነበራ። አንተ ግን የምትሰጣት እኮ ከሱ የተሻለ ነው። አዎ ልክ ነሽ እህቴ፣ ግን ፍቅር ብቻውን ምንም አይሰራም። ምን እንደሆነ ታውቂያለሽ? የሆነ ቀን ብዙ ገንዘብ ይኖረኝና ከእኔ ጋር ባለመሆኗ ትጸጸታለች። ከዚህ በላይ ብቆይ በጣም ደስ ይለኝ ነበር። ለማንኛውም ግን መሽቷል፣ ብሄድ ይሻላል። ጠዋት እንገናኛለን። አይዛ መሄድ የለብሽም። ከልብ ነው? እስከ ፈለግሽ ድረስ መቆየት ትችያለሽ። ምን እንዴ? ምን እያልከኝ ነው ያለኸው? አንቺ መኖርሽ ለእኔ ጥሩ እንደሆነና ከጎኔ ሁኚ እያልኩሽ። ዋው! ይህንን ስትል በመስማቴ እንዴት ደስ እንዳለኝ አልገባህም። ህይወትን እንደ አዲስ አብረን እንጀምራለን፣ ደስተኞች እንሆናለን። የሚያስቀና ህይወት እንደሚኖረን ጥርጥር የለኝም። እወድሃለሁ፣ በጣም ነው የምወድህ። ሳስበው መሞከር ያለብን ይመስለኛል። አዎ ነገሮች ቀስ በቀስ የሚስተካከሉ ከሆነ እስቲ ድል እንስጠው። ካለፈው ስህተት የተማርኩት ነገር ሁኔታዎች በመሩን መንገድ መሄድ እንዳለብን ነው። እዚህ በመሆኔ ከምንም በላይ ደስተኛ አድርጋለሁ። ደግሞም የድሮውን አሌሃንድሮ ለመመለስ እሞክራለሁ። ከልቤ ነው። እሺ የኔ ፍቅር፣ እውነቴን ነው የምልህ። በደንብ አዳምጭኝ። ይኸውልሽ ልሂድበት። ልቀቀኝ። ማውራት አለብን። ልቀቀኝ። ቫኔሳ፣ አንቺ ከኤርኒስቶን ጋር የሚያገናኝሽ ነገር እንዳለ አውቃለሁ። ስለምን? እኔ ምንም ነገር አላደረግኩም። ይኸውልሽ መልእክት እንደምትላላኩ፣ ስልክ እንደምትደዋወሉና ትገናኙ እንደነበርን በደንብ ታውቃለች። የሆነ ነገር ማድረግ አለብህ ኤድዋርዶ። በጣም አዝናለሁ፣ ግን በአሁኑም ምንም ልረዳሽ የምችለው ነገር እንደሌለ እወቂ። እሺ